ለስመ አምላኪየ በማህሌት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት ወአብዮ የአምላክን ስም በማህሌት አመሰግናለሁ። የአምላክን ስም በማህሌት አመሰግናለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። ስልጣኑ ዲበ መትከፍቱ ሎቱ ስብሐት ወአኮቴት እለ ወባርኮት ውዳሴ ወማህሌት ይእዜኒ ወዘልፈኒ ወለዓለመ። ሰላም ሰላም፣ የተወደዳችሁ የእግዚአብሔር ሕዝቦች ሰላም ለእናንተ ይሁን። እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በማስታወቂያው መሰረት ዛሬ በሊቀ ሊቃውንት ዕዝራ ዙሪያ እንነጋገራለን። እግዚአብሔር የተመሰገነ ይሁን። እኚህ አባት እንግዲህ አራቱንም ጉባኤ የሚያስተምሩ በጎንደር የሚኖሩ የታወቁ አባት ናቸው። ሊቀ ሊቃውንት የኔታ ዕዝራ ይባላሉ። በጣም ትልቅ ሰው ናቸው እንደምታዩት ነውና ብዙ መምህራንን ከስራቸው አውጥተዋል። ብዙ ጳጳሳት የእሳቸው ተማሪዎች እንደሆኑ ይነገራል። እሳቸውም ለጵጵስና ብዙ ጊዜ ተፈልገው እንግዲህ ፍላጎታቸው ሳይሆን ቀርቶ ይመስለኛል እስካሁን ድረስ ጵጵስናውን አይውሰዱ እንጂ ደረጃቸው በዛ ደረጃ የሆነ ነው እና በጣም በቤተ ክርስቲያኒቱ አንጋፋ አባት ተብለው ከሚታወቁት ምሁር መካከል አንዱ ናቸው። እና አሁን እኔ እንግዲህ እሳቸውን ለመሞገት ወይም ደግሞ ከእሳቸው ጋር ተርታ ተቀምጬ ወይም ደግሞ ቆሜ ይሄ ነው እንዲያ ነው ለማለት ሳይሆን አንዳንድ ጊዜ ከእግዚአብሔር ቃል ውጭ የሆኑ አስተምህሮዎች ሲኖሩ ሕዝብን በብዙ ያስታሉ እና ከዚህ አኳያ ነው እንግዲህ መሰረታዊ የሆኑ እውነቶች እየተሻሩ ስላሉ እነዛ እውነቶች ሊሻሩ አይገባም። ህዝቡ ደግሞ ይህን መሰረታዊ እውነት ካጣ በእነዚህ በታላላቅ አስተማሪዎች አማካኝነት ካጣ ወደ ሲኦል ይጋዛል፣ ይወድቃል እና ያ ደግሞ አግባብነት የለውም። እኛ የወንጌል ብርሃን እስከበራልን ድረስ እገሌ ወገሌ አንልም። በዚህ ጉዳይ ላይ ምንም የምንደራደረው ነገር አይደለም። ሐዋርያው ጳውሎስ እኔ ከሰበኩላችሁ ውጪ የሰማይ መልአክ እንኳ ቢሰብክላችሁ ምን ያለ ይሁን ነው ያለው? የተረገመ ይሁን ብሎ ነው የተናገረው። ስለዚህ በዚህ እውነት ዙሪያ የሰማይ መልአክ እንኳን ቢሆን የተረገመ ነው። በቃ እግዚአብሔር አምላክ የተባረከ ይሁን እና
ከዚህ አንጻር እኛ ገሌ ነው ያ ነው ይሄ ነው ብለን የምንልበት ምንም ምክንያት የለም። ሌላ ቀርቶ በቤቱ እንኳን በመሪነት ደረጃ ያሉ ፓስተሮች ሊሆኑ ይችላሉ፣ ሐዋርያ ሊሆን ይችላል። ስቶ ካገኘ ነው በዚህ ጉዳይ አንደራደርም። ለዚህ ነው ጳውሎስ እንደውም ምንድነው የተናገረው ነገር አለ። ለአንዲት ሰዓት አርነታችን ሊሰልሉ ለሚፈቅዱ ለአንዲት ሰዓት ፈቅደን አልተገዛንም ማለት። አርነት ቀላል አይደለም። ሰዎች የእግዚአብሔር ቃል በትክክል በሚያገኛቸው ጊዜና የእግዚአብሔርን ቃል በሚያምኑ ጊዜ አርነት ይወጣሉ። በእውነት ልጁ አርነት ቢያወጣችሁ አርነት ትወጣላችሁ ይላል። አርነት መውጣት ከኃጢአት አርነት መውጣት አለ፣ ከሰይጣን አርነት መውጣት አለ፣ ከሞት አርነት መውጣት አለ፣ ከጨለማው አገዛዝ አርነት መውጣት አለ። አርነት ቀላል ነገር አይደለም። አርነት አገልግሎት አይደለም። አርነት የህይወት ጉዳይ። ለምን ግራ እንደሚገባን አላውቅም እንጂ አርነት የህይወት ጉዳይ፣ የህይወት ስታንዳርድ ነው። በእግዚአብሔር ዘንድ ብቃትን የሚያሰጥ ነገር ነው። ስለዚህ በዚህ በአርነታችን ጉዳይ አንደራደርም። እገሌ ትልቅ ሰው ነው፣ እገሌ ትንሽ ሰው ነው፣ እገሌ ምሁር ነው፣ እገሌ ቤተክርስቲያንን የመሰረተ ነው፣ እገሌ እንደዚህ ነው የምንልበት ጉዳይ አይደለም። ሰዎች ሊከፉ ይችላሉ። እንዴት ይሞግተኛል፣ እንዴት ይናገረኛል፣ እንዴት እንዲህ ይለኛል። እንዴት የሚሉ ከሆነ እነሱም ተጠንቅቀው ነው የእግዚአብሔርን ቃል ለሰዎች መናገር ያለባቸው። መጽሐፍ ለዚህ ነው አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ነው። ስለዚህ አንድ አገልጋይ በጥንቃቄ ነው የእግዚአብሔርን ቃል ወደ ሰዎች ማምጣት ያለበት እና ይሄንን ክፍል ያው ታውቁታላችሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ስለዚህ እንደ እግዚአብሔር ቃል ያልተነገሩ ነገሮችን አይደለም በኦርቶዶክስ ቤት በፕሮቴስታንት ቤት እንኳን ከሰማን ምላሽ ከመስጠት ከመናገር ወደኋላ አልልም እኔ በበኩሌ እንጂ አባትነታቸውን ሳናከብር ቀርተን አይደለም። ጳጳሳት ሰሞኑን በጣም እየሳቱ ነው ያሉት። ለምንድን ነው መልስ መስጠታችን? ጫማ ለጫማ ለመለካካት ነው አይደለም። እንደ እግዚአብሔር ቃል ስላልተነገረ ነው። ትምህርታቸው ብዙዎችን እያሳተ ስላለ ለምን ዝም እንላለን? እንግዲህ 2 ሽበት ያወጡ ናቸው፣ ትልልቅ አረጋውያን አባቶች ናቸው። ዝም ማለት ይቻላል እኮ። ነገር ግን ብዙ ህዝብ ይጠፋል እና መናገር የግድ ይለናል። የግድ ነው። ይሄ የመንግስተ ሰማያት ጉዳይ፣ ወደ እግዚአብሔር መንግስት የምንገባበት የእውነት ጉዳይ፣ የአርነት ጉዳይ እንጂ ሰውን የምናከብርበት ጉዳይ አይደለም። ለዚህ ነው እንግዲህ ሰውን ደስ ባሰኝ የእግዚአብሔር ባሪያ ባልሆንኩ ነበር ብሎ ጳውሎስ የተናገረው። ለዚህ ነው ይሄ እንደው እንደ መግቢያ ልናገር ብዬ ነው። እንዴት እኚህን የመሰሉ ሊቃውንት ይሞግታሉ፣ ደፋሮች ናቸው፣ ጳጳሳትን አያከብሩም፣ ይዘረጥጣሉ፣ ያዋረዳሉ የሚባል ነገር ስላለ ማለት በኦርቶዶክስ ቤት ብቻ ሳይሆን በፕሮቴስታንትን ቤት በፌስቡክ እየመጡ ይናገራሉ። ፓስተሮችን እንደዚህ ነው የሚሉም አሉ በአማኝም ዘንድ። ሀውካምስ ማንናገርበት የእግዚአብሔር ባሮች እኮ ነን እና ልንናገር ግድ ነው። እንደ እግዚአብሔር ቃል ልንናገር እንጂ ልንናገር ግድ ነው። ምንም መፈራራት የሚባል ነገር የለም። ኃላፊነታችንን ነው እየተወጣን ያለነው። ማንም ሰው የሚገባው ይግባው፣ በቃ የማይገባው አይግባው። እኔ ምንም ልረዳው አልችልም በዚህ ጉዳይ ላይ። ወንጌላዊ ቤተክርስቲያን ሆነ ኦርቶዶክስ ቤተክርስቲያን ሆነ በዚህ ጉዳይ ልረዳው አልችልም። አንድ መመሪያ አለን፣ እርሱም የእግዚአብሔር ቃል ይባላል። ቲቶ ገላትያ 1 ቁጥር 10 ላይ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ? ወይንም ሰውን ደስ ላሰኝ እፈልጋለሁ? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ ነበር ይላል። ስለዚህ እኔ የተጠራሁት ጌታን ደስ ላሰኝ ነው፣ እንደ ጳውሎስ ማለት ነው። ስለዚህ ሰውን ደስ ልናሰኝ፣ ፊት እያየን ልንሰብክ፣ ልናደላ፣ ፊት አይተን ልናደላ አግባብነት የለውም እና እንደ እድሜያቸው እንደ አባትነታቸው እኛ አባት ብዙ የደከሙ ናቸው ማለት ሊቀ ሊቃውንት ዕዝራ፣ የኔታ ዕዝራ ብዙ የደከሙ
የተከበሩ ሰው እንደሆኑ እናውቃለን። ሙሉ ድፍን የኦርቶዶክስ ሕዝብ ያከብራቸዋል። ከእኛ ጋር አብረው የሚያገለግሉ መርጌቶችም ያውቋቸዋል። እነ መርጌታ ቀጸላ ከዚህ ከሰሜን የመጡ በወንጌል ተዋጅተው በታድሶ አገልግሎት የሚያገለግሉ ያውቋቸዋል እና ምሁር እንደሆኑ የታወቀ ነው። ነገር ግን ከእውነት ከወጡ የእግዚአብሔርን ቃል ከለቀቁና ያልሆነ ነገር የሚናገሩ ከሆነ የማንናገርበት ምንም ምክንያት የለም። ዝም ብንል እኮ ደሙን ከእጃችን ጌታ ይፈልጋል እንጂ የመለካካት የመወዳደር ጉዳይ አይደለም። አልኳችሁ፣ በኦርቶዶክስ ቤት ብቻ ሳይሆን በፕሮቴስታንትን ቤት ስህተት ነገር ካገኘን ዝም አንልም። ስለዚህ ሰዎች እንዳይነገራቸው ከፈለጉ ተጠንቅቀው የእግዚአብሔርን ቃል ወደ ሕዝብ ማምጣት አለባቸው። ይሄን ነው ልል የምፈልገው። ስለዚህ ዛሬ እንግዲህ በእኚህ መምህር የኔታ እዝራ ሊቀ ሊቃውንት እዝራ ዙሪያ ነው የምንነጋገረው። እግዚአብሔር የተመሰገነ ይሁን ለዘላለም። እንግዲህ እኛ አባት በማስታወቂያም ላይ ፖስተር ለጥፌ ባስቀመጥኩት ሀሳብ ዙሪያ ላይ እኚህ አባት በአንድ ቤተክርስቲያን ተጋብዘው ነው እንግዲህ ያስተማሩት። ልደታ ግንቦት ልደታን አስመልክቶ ነው ሲያስተምሩ የነበረው። ማለት ስለ ድንግል ማርያም መወለድ ነበረ እየተረኩ ያስተምሩ የነበረውና ምንድነው ያሉት? ክሌቱ አእሩግ አመበካዩ ብካየ ረከቡ ወለተ ዘታስተሰሪ ረከቡ ወለተ ዘታስተሰሪ ጌጋየ ለወንጌላውያን ኩልነ ዘኮነተነ ምጉያየ ኢያቄም ወሐና ወለዱ ሰማየ ሰማዮ ሙኒ አስረቀት ፀሐየ ብለዋል። ምን ማለት ነው? ሁለቱ ሽማግሌዎች ኢያቄምና ሐና ለቅሶን ባለቀሱ ጊዜ በወንጌል ለምናምን ሁሉ መሸሸጊያ የሆነችንን ኃጢአትን የምታስተሰሪ ልጅ አገኙ። ኢያቄምና ሐና ሰማይን ወለዱ። ዳግሚት ሰማይ የተባለች እመቤታችንም ፀሐየ ጽድቅን ኢየሱስ ክርስቶስን ወለደች። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች ብለው ነው ጠቅሰው ያስተማሩት ማለት ነው። እና ዛሬ እንግዲህ የምናየው ረከቡ ወለተ ዘታስተሰሪ ጌጋየ የሚለውን ነው። ረከቡ ወለተ ዘታስተሰሪ ጌጋየ ክሌቱ አእሩግ አመበካዩ ብካየ ረከቡ ወለተ ዘታስተሰሪ ጌጋየ። ሁለቱ ሽማግሌዎች ኢያቄምና ሐና ልቅሶን ባለቀሱ ጊዜ ኃጢአትን የምታስተሰሪ ልጅ አገኙ ብለው ነው ያሉትና ብዙ ነገር ተናግረዋል ከዚህ ጋራ። ነገር ግን ጊዜ ስለማይኖር በዋነኝነት ኃጢአትን የምታስተሰሪ ልጅ አገኙ ብለው የተናገሩትን ነው እንደ እግዚአብሔር ቃል የምሞግተው ማለት ነው። እና ድንግል ማርያም ኃጢአትን የምታስተሰሪ ናት ወይ? አግኝተው ሊሆን ይችላል። ሐናና ኢያቄም፣ ድንግል ማርያም ከሐናና ከኢያቄም ነው የተወለደችው። ነገር ግን የተወለደችዋ ድንግል ማርያም ኃጢአትን የምታስተሰሪ ናት ወይ? እነሱስ ኃጢአትን የምታስተሰሪ ልጅ ነው ወይ ያገኙት? ይህንን እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። እስቲ እንግዲህ በመጀመሪያ እሳቸው ያስተማሩትን በጥቂቱ ከቪዲዮ እንስማና ከዛ በኋላ አያይዘን እሳቸው ብቻ ሳይሆን የተለያዩ የኦርቶዶክስ መምህራን በዚህ በማርያም ዙሪያ በጣም እየሳቱ ነው ያሉት እና የሳቱባቸውን ሐሳቦች አያይዘን ከዚህ ትምህርት ጋር እንመለከታለን። ክብር ለእግዚአብሔር ይሁን። ተከታተሉ። በማስተዋል ማስታወሻ መያዝ የምትፈልጉ ያዙ። ይሄ ቤዚክ ነው፣ መሰረታዊ ነው። የቤተክርስቲያኗን መጽሐፍ ሁሉ ሳይቀር እያነሳው እንነጋገራለን። ክብር ለእግዚአብሔር ይሁን። ወደ ቪዲዮ አሁን መልሳችኋለሁ።
የኔታ እዝራ ወይም የሊቀ ሊቃውንት እዝራን የለቀቁትን ቪዲዮ እንስማና እመለሳለሁ። ተባረኩ። ክሌቱ አይሩጋመ በከዩ ብካዬ ሁለቱ ሽማግሎች ኢያቄምና ሐና ባለቀሱ ጊዜ ይላል ረከቡ ወለተ ዘታስተሰሪ ጌጋዬ ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ዘኮነተን ምጉዬ በወንጌል ላመን ለሁላችን መጠጊያ የሆነችን ድንግል ማርያምን አገኙ ይልና ኢያቄም ወሐና ወለዱ ሰማይ። ይህን ሰማይ እዩት፣ ቀና ብላችሁ እስቲ እዩት። ኢያቄምና ሐና ዛሬ ሰማይን ወለዱ ይላል። እንኳን ደስ ያላችሁ፣ ሰማይን ወለዱ። ኧረ ይገርማል እኮ ሰማይ ይወለዳል እንዴ! ኢያቄም ወሐና ወለዱ ሰማይ ሰማዮሙን ያትረገ ፀሐይ፣ ሰማያቸው ደግሞ ፀሐይን አወጣች ይልና ወደ ክርስቶስ ይጨርሰዋል። ኢያቄምና ሐና ሰማይ ዛሬ ስትወለድ ያቺ ሰማይ ደግሞ በምስራቅ በዚህ ደግሞ ፀሐይ ይታያቸዋል። ፀሐይ ምስራቅ ምስራቃት አለው ደግሞ ሊቆዝ ያያያዘና ምስራቅ ምስራቃት ሙፃ ፀሐይ አላት። የምስራቁ ምስራቅ አላት። የምስራቅ ምስራቅ ሙፃ ፀሐይ፣ የፀሐይ መውጫ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ይሄ ሰም ነው። ምንጊዜም ፀሐይ የሚወጣ በምስራቅ አይደለም? አዎ በምስራቅ ነው የሚወጣ። ምስራቁ ደግሞ ሰማይ ነው። ይህ ሰማይ በዚህ ያለው ሰማይ ምሳሌ ድንግል ማርያም ስትሆን ምስራቅነቷም እሷ ናት፣ ምስራቁም እሷ ናት። ፀሐዩ ደግሞ እውነተኛው ይህ ፀሐይ ይወጣል ይገባል፣ ጨለማው ይፈራረቀዋል እንዲያ ይላል። እሷ ግን ሁልጊዜ ፀሐይ ዘያበርህ ዘልፈ ዲበ ቅዱሳን ፀሐይ ዘይዐርብ ወማኅቶት ዘይጠፍ የተባለው በመጽሐፈ ኪዳን የማይጨልም የማይጠፋ ጨለማ የማይፈራረቀው እውነተኛውን ፀሐይ ክርስቶስን ስለወለደች ሰማይ ተባለች። ኢያቄምና ሐና ሰማይን ወለዱ። የአምላክ መገኛ ማለት ነው። ሰማይ ዳግሚትም ትባላለች። ሁለተኛ ሰማይ ድንግል ማርያም ናት። ዛሬ እሷን በዓል ስናከብር ነቢያት እጅግ እጅግ ደስ ብሏቸዋል። እንግዲህ እንደሰማችኋቸው ነው። እኚህ አባት ይህንን ተናግረዋል። ክሌቱ አእሩግ አመ በካዩ ብካየ ረከቡ ወለተ ዘታስተሰሪ ጌጋየ ለወንጌላውያን ኩልነ ዘኮነተነ ምጉያየ ኢያቄም ወሐና ወለዱ ሰማየ ሰማዮ ሙኒ አስረቀ ፀሐየ ነው ያሉት። ሁለቱ ሽማግሌዎች ኢያቄምና ሐና ለቅሶን ባለቀሱ ጊዜ በወንጌል ለምናምን ሁሉ መጠጊያ የሆነችንን ኃጢአትን የምታስተሰሪ ልጅ አገኙ። ኃጢአትን የምታስተሰሪ ልጅ አገኙ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸውም ደግሞ ፀሐይን አወጣች እያሉ ነው የተናገሩት። እና ድንግል ማርያም እንግዲህ ኃጢአትን ታስተሰርያለች ብለው ነው የተናገሩት። ታስተሰርያለች፣ አፋቸውን ሞልተው እንግዲህ ኃጢአትን ታስተሰርያለች አሉ። እኚህ አባት እንግዲህ በጣም ሊቅ ናቸው፣ ትልቅ ሰው ናቸው፣ አባት ናቸው። እና ድንግል ማርያም እንዴት እንደው ሳያገነዛዝቡ ብዙ በመጽሐፍ ትርጓሜ በማስተማር የሚታወቁ ናቸው። እንዴት ሳያገነዛዝቡ ኢየሱስ ክርስቶስን ሳያስቡ እንዴት እንደው ደፍረው በአንድ ጊዜ ድንግል ማርያም ኃጢአትን የምታስተሰሪ ናት ሊሉን ቻሉ። በጣም በጣም በዚህ ነገር እኔ በእውነት በጣም ነው ማዝነው። የኦርቶዶክስ መምህራን ለምንድን ነው ድንግል ማርያምን ከኃጢአት ስሬት ጋራ፣ ከድህነት ጋራ፣ ከዘላለም ሕይወት ጋራ ለምንድን ነው የሚያያይዙት? ወዳጆች እንግዲህ ድንግል ማርያም ኃጢአትን የምታስተሰሪ ከሆነ ኢየሱስ ክርስቶስ ሲጀመር መምጣት አያስፈልገው አይደለም። መምጣት በቤተልሔም መወለድ ትንቢት ሊነገርለት እንኳን አይገባም። እና በጣም በጣም ልክ አይደለም።
በጥቅሉ በእውነት ወደ ማስተዋላቸው ከተመለሱ እነዚህ መምህራን ድንግል ማርያምን ከኃጢአት ስሬት ጋር ሊያያይዟት አይገባም። እሷ ገና ነፍሴ በአምላኬ በመድኃኒቴ ሉቃስ 1:47 ላይ ሐሴት ታደርጋለች የባሪያይቱን ውርደት ተመልክቷልና ብላ እየተናገረች፣ እነሱ ግን መዘው ከኢየሱስ ጋር ገና ለገና ኢየሱስን ስለወለደች ከኢየሱስ ጋር በማያያዝ ኃጢአትን የምታስተሰሪ ናት ማለት በጣም በጣም ስህተት ነው። ክህደት ነው፣ ምንፍቅና ነው። ይሄ በጣም ነውር ነው። በእውነት ኦርቶዶክስ ቤተክርስቲያን ልታስብበት ይገባል። ሲኖዶስ ሊያስብበት ይገባል። ኃጢአትን የምታስተሰሪ ከሆነ ኢየሱስ ሲጀመር አልተወለደም፣ ትንቢትም አልተነገረለትም። ኢየሱስ ክርስቶስ ትልቁ እኮ የመጣበት ጉዳይ የኃጢአትን ስሬት ለኛ ለማምጣት ነው። አዎ ለምን እንግዲያው በቃ በመላእክት የኃጢአትን ስሬት አይሰጠንም? ለምን መወለድ ከድንግል ማርያም አስፈለገው? እሷ ኃጢአትን የምታስተሰሪ ከሆነ ሲጀመር መውለድም የለባትም። ራሷ በቃ በቂ ናት ማለት ነው። እና በጣም እኔ በጣም ነው ያዘንኩት በእውነት። አዎ በተለይ በጣም እንትን ያለኝ የከነከነኝ የእሳቸው ብዙ ያሉት ነገር አለ። ኢያቄም ወሐና ወለዱ ሰማየ ሰማያዊ ሙኒ አስረቀት ፀሐየ ብለዋል። ኢያቄምና ሐና ሰማይን ወለዱ፣ ሰማይም ደግሞ ሰማያቸውም ደግሞ ፀሐይን አወጣች እያሉ ብዙ የጠቃቀሷቸው ሐሳቦች አሉ። እና በጣም የከበደኝ ግን ምንድነው ድንግል ማርያም ኃጢአትን የምታስተሰሪ ናት የሚለው ነገር በጣም ልክ አይደለም። በጣም ኑፋቄ ነው፣ ክህደት ነው። ህዝቡ ሳተ። ሰሞኑን ያው ሰምታችኋል። ይህ ትምህርት ከብዙዎች ጳጳሳት ጋር ተገናኝነት አለው። ረከቡ ወለተ ዘታስተሰሪ ጌጋዬ፣ ኃጢአትን የምታስተሰሪ ልጅ አገኙ። ስለዚህ ድንግል ማርያም ኃጢአትን ታስተሰርያለች አሉ። ከሳቸው በፊት ያው ባለፈው መልስ ሰተንበታል። ብዙዎች የተሐድሶ አገልጋዮችም መልስ ሰጥተዋል። አንድ ጳጳስ ያሉት ነገር አለ። ጳጳሱ ብቻ ሳይሆን መነኩሴውም ጭምር ተናግረዋል። በቀራንዮ የፈሰሰው ደም የማን ነው ማለት እኚህ ጳጳስ ማን ናቸው? አቡነ ሕዝቅኤል ይባላሉ። እሳቸው ማረጋዊ አባት ናቸው። እንግዲህ እንደውም አራት አይና ተብለው የሚጠሩ ሰውዬ ናቸው። እና በቀራንዮ የፈሰሰው ደም የማን ነው አሉ። ስጋን የለበሰ ከእርሷ ነው፣ የእርሷ ደም ፈሷል። የእርሷን ስጋ አይደለም እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእርሷ የማን ነው? የምንበላው የምንጠጣው ስጋ የማን ነው? የእርሷ አይደለም እንዲህ አሉ። ከዛ በኋላ ዞር አሉና ቤተክርስቲያኗ የቆመችበት መሰረቱ ማን ነው? ኢየሱስ ክርስቶስ ነው፣ ጉልላቱን መሰረቱን ብለው ተናገሩ። የእሳቸው ሲገርመን ከእሳቸው ጋር ደግሞ በተያያዥነት አንድ መነኩሴ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ፣ ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። እና አፋቸውን ሞልተው ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። ተመልከቱ፣ መስቀል ላይ የዋለው የድንግል ማርያም ስጋ ነው አሉ። የእሷን ስጋና የእሷን ደም ነው የምንበላው የምንጠጣው። ደሟ የፈሰሰው የእሷ ነው አሉ። እኚህ ሰው ደግሞ የኔታ እዝራ ሊቀ ሊቃውንት እዝራ ደግሞ ድንግል ማርያም ኃጢአትን ታስተሰርያለች አሉ። በጣም ነው የሚያሳዝነው። እስቲ ስሙት የአቡነ ሕዝቅኤልን እና የእኛን መነኩሴ እንትን ስሙ። ተገናኝነት ስላለው አዳምጡና ከዛ በኋላ እናያለን ስላለው ጉዳይ። በቀራንዮ የፈሰሰው ደም የማን ነው?
ስጋን የለበሰ ከሷ ነው የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል ያቺ እንግዲህ ይሄው እንደሰማችሁት ነው። እንግዲህ ድንግል ማርያም ኃጢአትን ከማስተስረይ ጀምሮ እስከ መሰቀል ድረስ ድንግል ማርያም ነች የተሰቀለችልን። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከራሷ ነው፣ ከእርሷ ነው። የእርሷ ደም ፈሷል። የእርሷን ስጋ አይደለም እንዴ የተዋሃደው? ምን በላው ምን ጠጣው የማን ነው? የእርሷን ስጋና ደም አይደለም ወይ? ቤዛ የሆነች እሷ ናት። ፍጡር ቤዛ መሆን ይችላል? የእሷን ስጋ ነው እንዴ እኛ ምን በላው ምን ጠጣው? የእሷ ስጋ ነው እንዴ በቀራንዮ ላይ የዋለው? እንግዲህ በቃ ኢየሱስ ክርስቶስን አስወጥተዋል ማለት ነው እነዚህ መምህራን። በጣም ነው ማዝነው። በጣም መጽሐፍ ቅዱሳችን ግን የሚለን የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል ነው የሚለው። የእሷ ስጋማ የሚቀርብ ከሆነ ለምን ኢየሱስ ይወለዳል? ሲጀመር ለምን ተወልደዋለች? ይኩነኒ በከመ ትቤለኒ ብላ እንደ ቃል ይሁንልኝ ብላ ለምን ተወልደዋለች? ለምን ተወልደዋለች? መውለድ አያስፈልጋትም። ራሷ ትሞት ነበረ። አትችልም እንጂ ልትሞትልን አትችልም ድንግል ማርያም። ለምን ብላችሁ ብትሉ ራሷ ቤዛ የሚያስፈልጋት ስለሆነች የባሪያይቱን ውርደት ተመልክቷልና። እስመ ርእየ ሕማማ ላመቱ ወገብረ ኃይለ በመዝራቱ ይላል። የባሪያይቱን ውርደት እኮ ነው ያለችው። ነገር ግን በእናንተ 1980 በታተመው መጽሐፍ ቅዱሳችሁ ላይ ቃል መቀየር ልማዳችሁ ስለሆነ የባሪያይቱን ትህትና ብላችሁ ተረገው። በፍጹም ትህትና አይደለም፣ ውርደት ነው ያለችው። ያ ውርደት ምንድን ነው? በአዳም በኩል የመጣው ኃጢአት እሷን ስላገኛት ነው። ትልቅ ውርደት ነው እና እንደኛ ሆና የባሪያይቱን ውርደት ተመልክቷልና ነፍሴ በአምላኬ በመድኃኒቴ መድኃኒቴ እያለች የተሰቀለው የእሷ ስጋ ነው ማለት ይሄ እኮ መታወር እኮ። የእሷ ደም ነው ማለት በጣም በጣም ነውር ነው። እሷን ራሱን አምጥቶ ከደህንነት ጋር ማገናኘት፣ ከኃጢአት ስሬት ጋር ማገናኘት አልፎ ሄዶ ድንግል ማርያም ኃጢአትን የምታስተሰርይ ናት፣ ኃጢአትን የምታስተሰርይ ልጅ ወለዱ ብሎ መናገር በጣም በጣም ነውር ነው። በመጽሐፎቻችሁ ካሉ ሊታረሙ ይገባል። በጣም ነውር ነው እንዴ! ለምን መስቀል ተከላችሁ? ጉልላት ብላችሁ ጉልላታችሁ ላይ ኢየሱስ ሞቶልናል ብላችሁ አይደለምን? ኢየሱስ ብቻውን የሰጠውን ስሬት ደሙን አፍስሶ ተፈጸመ ብሎ የቀደደበትን መጋረጃ ክዶ ለድንግል ማርያም መስጠት ማለት ምን ማለት? ከዚች ቤተክርስቲያን ጋር ይኖር ነው ማለት ነው። በጣም ነው ማዝነው። እኔ ቤተክርስቲያን ለማለት እኮ ያስፈራል። እና ይህንን እኔ ልቀበል በፍጹም ማለት አይደለም፣ ልቀበል ልሰማው የማልፈልገው ነገር ነው። የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል ብሎ ጳውሎስ ተናግሯል። ዕብራውያን ምዕራፍ 10 ላይ ያለ ሐሳብ ነው። ዕብራውያን ምዕራፍ 10 ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። በዚህ ስጋ ነው የተቀደስነው። በዚህ ስጋ ነው። ይሄ የኢየሱስ ክርስቶስ ስጋ ደግሞ የማርያም ስጋ አይደለም። እውነት ነው፣ ከማርያም ተወልዷል። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ይላል። መለኮት የተዋሃደው ስጋ ነው የኢየሱስ ክርስቶስ ስጋ እንጂ የማርያም ስጋ አይደለም። በፍጡር ስጋ እኛ አንድንም።
ፍጡር አያድነንም። መለኮት የተዋሃደው ስጋን ኢየሱስ ክርስቶስ እኮ ከድንግል ማርያም ከተወለደ በኋላ ሰው የሆነ አምላክ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ እንዴት በሩቅ ብእሲ እንዲህ የቤተ ክርስቲያን መጽሐፍ ራሱ ሃይማኖተ አበው ዘቄርሎስ ሲናገር የለም እንዴ? በሩቅ ብእሲ ሞት አልዳንም፣ በመልአክ አልዳንም፣ ራሱ በደሙ አዳነን እንጂ ብሎ እኮ ሃይማኖተ አበው ተናግሯል። ጠቅሰነዋል ባለፈው ጊዜ። ራሱ በደሙ አዳነን እንጂ በሩቅ ብእሲ ሞት አልዳንም፣ በመልአክ አልዳንም ብሎ ተናግሯል የቤተ ክርስቲያን መጽሐፍ። ራሱ ነው በደሙ ያዳነን እና የራሱን ስጋ በማቅረብ ነው የተቀደስ ነው። መለኮት የተዋሃደው ስጋ ማለት ነው እንጂ በማርያም ስጋ አይደለም። ይሄ እኮ በጣም ኑፋቄ ነው፣ ክህደት ነው። ህዝቡን ይዞ ወደ ሲኦል መሄድ። ማርያም እዚህ በደህንነት ጉዳይ ላይ ጣልቃ አትገባ። ምክንያተ ድህን እንኳን ልንላት አንችልም እንዴ? ምንም እግዚአብሔር ወደ ዓለም ሲመጣ ምክንያት ያደረገው ማንም የለም። ለምን ብለን ብንል እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው። እንዲሁ አለ እንጂ በምክንያት ወደደ አይለንም። እንግዲህ መጽሐፍ ቅዱስ ዮሐንስ 3:16 ላይ እንዲሁ ወዷልና። እግዚአብሔር ሊወደን ምክንያት ያደረጋት ሴት የለችም። ነገር ግን የቤተ ክርስቲያን መጽሐፍ ምክንያተ ድህን ብሎ ይላታል። ይሄ እንደውም ያለው የት ላይ ነው? ማስረጃ ሰጣቸዋለሁ እቺ ቤተ ክርስቲያን እንዴት ምክንያተ ድህን እንደምትል። እንዲሁ ነው የወደደ። ምክንያተ ድህን የምትልበትን ነገር ልሰጣችሁ ፈልጋለሁ። እግዚአብሔር ነጸረ ኩሎ ዓለመ ወኢረከበ ማርያም ዘከማኪ እመ። እግዚአብሔር ነጸረ ኩሎ ዓለመ ወኢረከበ ዘከማኪ እመ። እግዚአብሔር ዓለምን ሁሉ ተመለከተ፣ እንዳንቺ ያለ አላገኘም። ማህሌተ ጽጌ ላይ ነው ያለው። ማህሌተ ጽጌ ማግኘት ትችላላችሁ። እንዳንቺ ያለ አላገኘም። በጣም ነው እኮ እንዳንቺ እንደርሷ ያለ ካላገኘ እንግዲህ ምክንያት ናት ለማለት ነው። ነገር ግን በኢሳይያስ መጽሐፍ ላይ ምን የሚል ነገር አለ? እግዚአብሔር ከሰማይ ሰውም አላገኘም ይላል። በተመለከተ ጊዜ የገዛ ክንዱ መድኃኒት አመጣለት እያለ ጽድቁም አገዘው እያለ ይናገራል። የገዛ ክንዱ መድኃኒትን አመጣለት። ኢሳይያስ 59 ቁጥር 16 ላይ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህም የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። የገዛ ክንዱ እግዚአብሔር በተመለከተ ጊዜ ከላይ ሲያይ ተከፋ ነው የሚለን፣ ሰውም እንደሌለ አየ ነው የሚለን እንጂ አንቺን ተመለከተ የሚል ነገር የለም። ይሄ የሰው ድርሰት ነው። እግዚአብሔር ነጸረ ኩሎ ዓለመ ወኢረከበ ዘከማኪ እመ የሚለው እንዳንቺ ያለ ሰው አላገኘ የሚለው ይሄ የሰው ድርሰት ነው፣ መጽሐፍ ቅዱሳዊ አይደለም። ማን ነው ሊያሳየኝ የሚችል? አይቶ ተከፋ። ለዚህ ነው የገዛ ክንዱን መድኃኒት አድርጎ የላከልን።
ስለዚህ እግዚአብሔር ሊወደን ምክንያት ያደረገው ሰው የለም፣ ምክንያት ያደረጋት ሴት የለም። እና እግዚአብሔር ባየን ጊዜ የተከፋ ነው። እንዲሁ ነው የወደደን እግዚአብሔር። እስካሁን ድረስ እንደውም አልተገለጠልንም እግዚአብሔር እኛን የወደደበት፣ አንደርስበትም። ለዚህ ነው ዘማሪው ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ ብሎ አንድ ዘማሪ ዘምሯል። ለምን ወደድከኝ አልልህም፣ በእርግጥ ወደኸኛል፣ ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ። ስለወደደን ነው እንጂ የምንወደው እንዴት እንደወደደን እኛ እንኳን ተወደን የዳንን ሰዎች አልገባን፣ አላወቅም። የእግዚአብሔር ፍቅር አንኮንዲሽናል ነው፣ አንደርስበትም፣ ከመታወቅ ያልፋል። ስለዚህ እግዚአብሔር ሊወደን ምክንያት ያደረገው ሰው የለም። ይህንን ልንረዳ ይገባል። እና ልዩ ሴት እንደሆነች ድንግል ማርያም አድርጎ ማሰብ ከሰው ሁሉ የተለየች እንደሆነች፣ ሃይሊ ፌቨርድ ናት። ልክ ነው። ጸጋ የሞላብሽ ጸጋንም የሞላባት እሱ ነው። ያዘጋጃት እሱ ነው። ማንን እንድትወልድ? ኢየሱስን እንድትወልድ። ይህንን ልንረዳ ይገባል። ክብር ለእግዚአብሔር ይሁን። እና ይሄ ሳይገባቸው ብዙዎቹ ብዙ ነገር ውስጥ ገብተዋል። እና ይሄ ትክክል አይደለም። እንደገና ውዳሴ ማርያም ዘረቡም ላይ ነጸረ አብ ሰማይ ወኢረከበ ዘከማኪ ፈነው ዋህዶ ወተሰባ ምኔኪ ሰአሊ ለነ ቅድስት ይላል። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ ዳግሚት ዲበ ምድር ሆተ ምስራቅ ማርያም ድንግል ከብካብ ንጹህ ወመርአ ቅዱስ ነጸረ አብ ወመርአ ቅዱስ። ከዛ በኋላ ነጸረ አብ ሰማይ ወኢረከበ ዘከማኪ ፈነው ዋህዶ ወተሰባ ምኔኪ። ነጸረ አብ ሰማይ እግዚአብሔር ከሰማይ ሲያይ እንዳንቺ ያለ አላገኘም። ወኢረከበ ዘከማኪ ፈነው ዋህዶ ወተሰባ ምኔኪ፣ ከአንቺ ተዋህዶ ሰው ሆነ። ይህ ድርሰት ፍጹም ስህተት የሆነ ድርሰት ነው። ወኢረከበ ዘከማኪ እግዚአብሔር አብ ነጸረ አብ ሰማይ ወኢረከበ ዘከማኪ፣ እንዳንቺ ያለ ሰው አላገኘም እግዚአብሔር ከሰማይ ሲያይ ብለው በዚህ ነው የሚሳሳቱት። ነገር ግን ነጸረ አብ ሰማይ እግዚአብሔር ከሰማይ ሲያይ ተከፋ ነው የሚለን እንጂ ወኢረከበ ዘከማኪ አላለንም። ተከፋ፣ ሰውም እንደሌለ ተረዳ ነው የሚለን። የገዛ ክንዱ መድኃኒትን አመጣለት። የቱን ነው መቀበል ያለብን? የእግዚአብሔርን ቃል፣ የተጻፈውን ቃል። ማንም ንጹህ አልነበረም። ለዚህ ነው ሮሜ 3:11 ላይ አንድስ እንኳን ጻድቅ የለም የሚለን። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። የኃጢአት ደሞዝ ሞት ነው ይለናል ሮሜ 6:23 ላይ። ደግሞ ሮሜ 3:11 ጀምሮ አንብቡ። ጉሮሯቸው እንደተከፈተ መቃብር ነው። ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉም በአንድነት ረክሰዋል፣ ጠፍተዋል ይለናል። ስለዚህ ስፔሻል የሆነ ሰው እግዚአብሔር አላየም። ወኢረከበ ዘከማኪ የምትባል ሴት አላየም። እና ይሄ ነው ኦርቶዶክስ ቤተክርስቲያን እንድትስት ምክንያተ ዲህን ድንግል ማርያምን እንድትልና ከዛም ዘላ አልፋ ሄዳ የኃጢአትን ስሬት የምታመጣ ልጅ ተወለደችልን እንዲሉ የሆኑት ድንግል ማርያም ኃጢአትን የምታስተሰሪ እንደውም ስጋዋ ተሰቅሎ እኛን አዳነን ወደ ማለት ሁሉ የመጡት ከዚህ የተነሳ በጣም ነው የሚያሳዝነው። በጣም ይሄ ትክክል አይደለም። ዋናውን ትልቁን ነገር ነው እየሳታችሁ ያላችሁት። ዋናውን ትልቁን ነገር በጣም ቆም ብላ እቺ ቤተክርስቲያን ልታስብበት ይገባል። ማን ነው ተሰቅሎ ያዳነኝ?
ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ማንን ነው ምክንያት ያደረገው ብሎ ማሰብ ይገባል። ይሄ እኮ ድንግል ማርያምን ማቃለል አይደለም። መጽሐፉ ያላለውን አምጥተን ለድንግል ማርያም ብንለጥፍ ተገቢ አይደለም። ተገቢ አልፎ ሄዶ መስቀል ላይ የተሰቀለ የእሷ ስጋ ነው ማለት ምን ማለት? የእሷ ደም ነው ማለት በእሷ ደም ነው የዳን ነው ማለት በጣም እኮ ነውር ነው፣ ነውር ነው። ይሄ እኮ አንቲክራይስት ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ይላል። የአንቲክራይስት መንፈስ ነው። አቃላችሁ ሳታውቁ ሐሰተኛው መንፈስ እየገባባችሁ ነው፣ እያሳታችሁ ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም። እውነት ነው፣ ከድንግል ማርያም አልተወለደም ልንል አንችልም። ነገር ግን ያ የተወለደው ኢየሱስ መለኮት የተዋሃደው ስጋ ነው ያለ እንጂ የድንግል ማርያም ስጋ አይደለም። በድንግል ማርያም ስጋማ የምንድን ከሆነ አልዳንም እንዴ? እሷ ገና ልትድን የባሪያይቱን ውርደት ተመልክቷልና ብላ እያመሰገነች ባለችበት ወቅት በድንግል ማርያም ስጋ ነው የዳን ይባላል? በጣም እንደገና ድንግል ማርያም ኃጢአትን ልታስተሰሪ ተወለደች ይባላል? ኧረ እንደው ኧረ ባካችሁ በእውነት ህዝቡን ይዛችሁ አትጥፉ። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ይላል። ይህንን ላነብላችሁ ፈልጋለሁ። እና አንቲክራይስት የክርስቶስ ተቃዋሚ መንፈስ እኔ እግዚአብሔር ነኝ ብሎ የሚመጣው መንፈስ ይችን ቤተክርስቲያን እንዳያስታ ትፈራለሁ። አዎ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ጀምሮ ወዳጆች ሆይ መንፈስን ሁሉ አትመኑ ይለናል። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል። አሁንም እንኳ በዓለም አለ። ልጆች ሆይ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና እያለ ይናገራል። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ነው የሚለው። በድንግል ማርያም ስጋ ነው የዳን ነው። ድንግል ማርያም ምክንያተ ድኂን ናት እና የመሳሰሉትን የምንል ከሆነ ከእግዚአብሔር አይደለንም። መለኮት በተዋሃደው ስጋ ነው ያዳነን። ሰው የሆነ አምላክ ነው ኢየሱስ ክርስቶስ። በገዛ ደሙ ነው ያዳነን። በኢየሱስ ክርስቶስ ስጋ ነው የተቀደስ ነው። አንድ ጊዜ ያንን ስጋ በማቅረብ ተቀድሰናል ብሎ የእግዚአብሔር ቃል ይናገራል። እንደገና ዕብራውያን ምዕራፍ 10 ቁጥር 19 ላይ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው በስጋው በኩል እንድንገባ ድፍረት ስላለን ይላል። በስጋው በኩል እንድንገባ ድፍረት የሰጠን ኢየሱስ መስዋዕት ሆኖ ደሙን አፍስሶ ነው። በማርያም ስጋ በኩል እንድንገባ ይላል አይልም? በጣም አስቡበት። ሲኖዶስ ፓትርያርኩ ቅዱስ ሲኖዶስ በቅንነት ሊያስብበት ይገባል። ጳጳሳት በቅንነት ልታስቡበት ይገባል። እንግዲህ ይሄ ሁሉ ስህተት የመጣው አቡነ ገብርኤልን እንቃወማለን ብለው ነው እና አቡነ ሕዝቅኤል ያን ያህል የሳቱት። ምን አቡነ ሕዝቅኤል ብቻ አቡነ ሕዝቅኤል ብቻ አይደሉም። ጳጳሱ ራሱ ዘበነ ራሱ ስቷል። እንደገና አቡነ ፊልጶስ ስተዋል። እነዚህን ሁለቱን ቪዲዮዎች አያይዤ አሰማችኋለሁ፣ አስደምጣችኋለሁ።
ጳጳሱ ያሉትንና ዘበነ ያለው እስቲ እንከታተል እንስማ። ቅዱስ የወረደላቸው እርሷ ስላለችን እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም ወልድም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ ሲገለጽ ኃይል ብርታት ሲሆናቸው አይመጣም። ማርያም ከሌለች ጌታዬ፣ ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምም የለም። ስለዚህ ዓለም እንደሰማችሁት ነው እንግዲህ ማርያም ከሌለች ሥላሴነት የለም። ሥላሴ ከሌለ ኢየሱስ ክርስቶስ የለም። ያለ ድንግል ማርያም አማላጅነት ዓለም አይድንም አለ ዲያቆኑ። ጳጳሱም ደግሞ እንደዚሁ አቡነ ፊልጶስ የተባሉ እንግዲህ የቅድስት ሥላሴ መንፈሳዊ ኮሌጅ ዲን ናቸው ነው የሚባል አፋቸውን ሞልተው በጣም በሚያሳዝኑ ሁኔታ ያለ ድንግል ማርያም አብን አላየነውም፣ ኢየሱስ ክርስቶስን አላየነውም፣ መንፈስ ቅዱስን አላገኘነውም። ድንግል ማርያም መሰረት ናት፣ የሥላሴ መገኛ ናት አሉ። በቃ ድንግል ማርያም ባትኖር አብን አላየንም፣ መንፈስ ቅዱስን አላየንም ብለው መሰረት እንደሆነች። ለምን? የቤተ ክርስቲያኗ ትምህርት ይሄ ስለሆነ መሰረታቲያ ውስጥ አድባር ቅዱሳን ይላሉ። እንደገና ደግሞ ኧረ እንደው እንዴት ያሳዝናል መሰላችሁ። ወመሰረቱ ለዓለም አንቲ ጓላ አንበሳ በከርስኪ ጾርኪ እምአንስት ብሩክት አንቲ እያሉ መሰረት ለዓለም መሰረት እንደሆነች ተናግረዋል። ዚቅ ላይ አለ። እንደገና ነግስ ላይ ሰላም ለዝክረ ስምኪ ዘመን ክርጣሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ መሰረት እንደሆነች ይናገራል ድርሰቱ። የት ጋ ነው ማርያም መሰረት የሆነችን ወዳጆች? የት ጋ? ለዚህ ነው ጳጳሱ ሳይቀሩ የሳቱት። ዲያቆኑ ብቻ እኮ አይደለም። ማርያም ከሌለች ሥላሴነት ያለም ያለው እኮ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ስለሚል ነው ድርሰታችሁ። መሰረቱ ለዓለም አንቲ እጓለ አንበሳ በከርስኪ ጾርኪ ለዓለም መሰረት ናት። ጥንተ መድኃኒት ናት ድንግል ማርያም። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያኪ ሰናይተ ቤዛ ናት። ዘፈጠረ ለዓለሙ ቤዛ እንድትሆን አንቺን ፈጠረ እና እግዚአብሔር ይባረክ ይመስገን ነው የሚሉት።
መሰረት ናት እንዲህ ይለኛል። ምክንያት አሏት፣ መሰረት አሏት። እሷ ከሌለች ስላሴነት የለም አሉ። ይሄ እንግዲህ ከመሰረቱ ከኢየሱስ መውጣት። ዘበነ ደግሞ ምን አለ? እሱ ሁሌ መሳሳት ልማዱ ነው። እሱ ተረት ነው የሚያወራው። እኔ እንደው ድንገት ላስገባው ብዬ ነው እንጂ ድንግል ማርያም መማለድ ብቻ ሳይሆን ትሾማለች። ድንግል ማርያም መንግስተ ሰማያትን መግባትን ታድላቸዋለች አለ። የድንግል ማርያም ምልጃ ተማምኖ ሲኦልን በፍጹም አያያትም። ድንግል ማርያም ቦታ ታሰጣለች በመንግስተ ሰማያት አለ። ከየት እንዳገኘው እኔ አላቅም። በጣም ነው የሚያሳዝን። ሲኦልን አያይም ማለት አዳኝ ናት ማለት ነው። መሰረት ናት፣ አዳኝ ናት፣ ምክንያተ ድኅነት ናት። በፍጹም እንዴ! ኧረ እሷ አንድ ብላቴና ናት የደነገጠች፣ ሊያውም የመልአኩን ድምፅ በሰማች ጊዜ ደነገጠች። ማርያም ሆይ አትፍሪ ተብላ የተጽናናች ናት። ለእግዚአብሔር የሚሳነው ነገር የለም ተብላ እንደ ቃል ይሁንልኝ ብላ የቃል አማኝ ስለሆነች ፈርታ ይኩነኒ በከመ ትቤለኒ ብላ ለእግዚአብሔር የታዘዘች ናት እንጂ ከድህነት ጋር የምትያያዝ አይደለችም። ከዘላለም ሕይወት ጋር ከኃጢአት ስርየት ጋር እንደገና ደግሞ መሰረት የሆነች አይደለችም። ይህ እኮ በጣም ትልቅ ምንፍቅና፣ ትልቅ ክህደት ነው ወዳጆቼ። ማርያምን አንጠቅምም በዚህ ነገር በጣም ስለዚህ እነዚህ ቪዲዮዎች በጥቅሉ ከመሰረታችን ከኢየሱስ ክርስቶስ የሚያወጡ ናቸው። መሰረት የለቀቁ አገልጋዮች፣ አስተማሪዎች የተናገሩት ነው ይሄ እና መሰረት አይደለችም ድንግል ማርያም። እሷ ከሌለች ስላሴነት የለም አይባልም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም አይባልም። መሰረት አይደለችም፣ አማላጅም አይደለችም። አማላጅ ኢየሱስ ነው። ከምድር እስከ ሰማይ ድረስ ያስታረቀን፣ ስጋውን ቆርሶ ደሙን አፍስሶ በደሙ በመረቀልን በሕያው መንገድ ወደ ቅድስት መግባትን የሰጠን ኢየሱስ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ነው ያለ። ቃሉን ነው በልተን የምንድነው። እና ይሄ ነገር በጣም አግባብ አይደለም ወዳጆቼ። እና ከመሰረት እንዳልኳችሁ ከመሰረት የወጡ ሰዎች የተናገሩት ነው። ይሄ ከመሰረት መሳት ማለት ነው። ይሄ ከመሰረት መውጣት ነው። ማርያም ከሌለች ስላሴነት የለም ማለት እኮ መሰረት መልቀቅ ነው። አብን አናየውም ያለ ድንግል ማርያም ማለት ወልድን አናየው፣ መንፈስ ቅዱስን አናገኝም። እሷ ከሌለች አብ የለም፣ ወልድ የለም፣ መንፈስ ቅዱስ የለም ማለት መሰረት መልቀቅ ነው። የተመሰረቱበትን ነገር አለማወቅ ነው ወዳጆቼ። እንዲህ አይነት ሰው ካህንም መሆን የለበትም። አይደለም ጳጳስ፣ ሲጀመር ካህንም መሆን የለበትም። አገልጋይም መሆን የለበትም። መማር ነው ያለበት። ራሱን ህይወቱን ነው መመስረት ያለበት። በማን? በክርስቶስ ኢየሱስ እንጂ አስተማሪ ጳጳስማ መሆን የለበትም። ሰይጣን ይጫወትበታል እንዲህ አይነቱን ሰው። እኔ አከብራለሁ አቡነ ፊልጶስን፣ አቡነ ሕዝቅኤልን። ነገር ግን መሰረት ለቀዋል እነዚህ ሰዎች። እንደውም አቡነ ገብርኤል አይደሉ መሰረት የለቀቁት፣ እነሱ ናቸው። እውነተኛውን ትምህርት እንቃወማለን ብለው ከዲያቆኑ ጀምሮ አቡነ ፊልጶስ፣ አቡነ ሕዝቅኤል ድንግል ማርያም መሰረት ናት፣ ቤዛ ናት፣ በእሷ እንደዚህ ነው የዳነው ማለት እኮ በቃ መሰረት መልቀቅ ነው ወዳጆቼ። ላሳያችሁ የምፈልጋቸው እውነቶች አሉ። መሰረት መልቀቅ ነው።
አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እርሱም ኢየሱስ ክርስቶስ ነው ነው። ኢየሱስ ክርስቶስ መሰረታችን፣ እግዚአብሔር በእሱ ላይ ነው የተመሰረት ነው። ህይወት የተመሰረተው በኢየሱስ ላይ እንጂ በማርያም ላይ አይደለም። የማርያም መገኛዋ እግዚአብሔር ነው። አስገኛ አይደለችም ማርያም። ምክንያተ ድህን አይደለችም። የተገኘች ነት ማርያም። ጊዜዋን ጠብቃ ወደዚህ ምድር እንደኛ የተወለደች ናት። ከኃጢአት ስሬት ጋራ ከመገኛ ጋራ ከምክንያተ ድህን ጋር አናገናኛትም። አዎ ኢየሱስን ወልዳለች እና ከብራታለን። ነገር ግን መገኛ አይደለችም፣ መሰረት አይደለችም። እርሷ ባትኖር ኖሮ ምክንያተ ድህን አንላትም። መሰረት አልፎ ሄደው መሰረት ብለዋታል። በእርሷ ስጋ በእርሷ ደም ነው የዳነው እስከ ማለት ደርሰዋል። በፍጹም ይህ መሰረት መልቀቅ ነው። መሰረታችን ኢየሱስ ነው። ስለዚህ ወደ ኢየሱስ፣ ወደ ተመሰረታችሁበት ወደ ኢየሱስ ተመለሱ። ኢየሱስ ክርስቶስ የእምነታችን መሰረት ነው። ከዚህ መሰረት በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ብሎ ነው። ህይወታችንን ጌታ የመሰረተው በኢየሱስ ላይ ነው። በዚህ ላይ ነው መመስረት ያለብን። እግዚአብሔር የተመሰገነ ነው። ጴጥሮስን እኮ ለዚህ ነው አንተ የሕያው የእግዚአብሔር ሰዎች ስለኔ ማን ይሉኛል እናንተስ ምን ትሉኛላችሁ ብሎ ጌታ ሲጠይቅ ማቴዎስ 16 ላይ ጴጥሮስ ፈጠን አለና አንተ ቅዱሱ የሕያው እግዚአብሔር ልጅ ነህ አለው። ከዛ በኋላ ስጋና ደም አልገለጠልህም፣ እነሆ እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትን መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማይ የተፈታ ይሆናል አለው። ስጋና ደም አልገለጠልህምና ብፁዕ ነህ፣ የአባቴ መንፈስ እንጂ ስጋና ደም አልገለጠልህም፣ ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ። በዚችም አለት ላይ ያለው ምንድነው? ቤተክርስቲያን በጴጥሮስ ቃል ላይ በጴጥሮስ ምስክርነት ላይ ነው ቤተክርስቲያንን እሰራለሁ ያለው። የጴጥሮስ ምስክርነት ምንድነው? አንተ የሕያው የእግዚአብሔር ልጅ ነህ። በዚህ በእግዚአብሔር ልጅ ላይ ነው ቤተክርስቲያን የተመሰረተችው። ጣራና ግድግዳ ማለት አይደለም። ቤተክርስቲያን እኔና እናንተ ነን። በክርስቶስ ኢየሱስ አምነን የዳንን በኢየሱስ ላይ ነው የተመሰረት ነው ማለት ነው። የገሃነም ደጆች አይችሏትም። በኢየሱስ ላይ ያልተመሰረተች ቤተክርስቲያን ግን በድቡሽት ላይ ነው ያለችው። ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን እንደሚገባኝ መጽሐፉም እንደሚያስተምረን በኢየሱስ ክርስቶስ ላይ ነው እንጂ የተመሰረተችው በማርያም ላይ አልተመሰረተችም። ትምህርቷ በማርያም ላይ የተመሰረተ አይደለም። ህይወቷ በማርያም ላይ የተመሰረተ አይደለም። አሁን ግን እየመሰረቱ ነው ጳጳሶቹ። ጳጳሳቱ እንኳን ሳይቀር በማርያም ላይ እንደተመሰረተ መሰረተ ህይወት ማርያም እያሉ አልፈው ሄደው ከመሰረትነት አልፈው እሷ ተሰቅላ ነው ያዳነችን ቤዛችን ናት እስከ ማለት ደረጃ ደረሱ። አግባብ አይደለም። በእውነት ብትጠሉንም እንኳን እውነቱን እንነግራቸዋለን። በክርስቶስ ላይ ነው የተመሰረት ነው። የገሃነም ደጆች አይችሉትም። ይህን መሰረት አለት ነው ክርስቶስ። ለዚህ ነው አማኞች ሲዘምሩ አንነቃነቅም እንቆማለን፣ መሰረታችን ነው አለቱ አለቱ ኢየሱስ ክንደ ብርቱ እያሉ የዘመሩት እኮ አንነቃነቅም እንቆማለን፣ መሰረታችን ነው አለቱ ያሉት ለዚህ ነው። በአለቱ ላይ ተመስረቱ ወዳጆቼ፣ በኢየሱስ ላይ ተመስረቱ። ትምህርቶቻችሁ በኢየሱስ ላይ የተመሰረተ ይሁን። ህይወታችሁ በኢየሱስ ላይ ይመስረት። ኑሯችሁ በኢየሱስ ላይ ይመስረት። ኢየሱስ ከሌለ የላችሁም ወዳጆች። እግዚአብሔር በክርስቶስ ካልመጣን አያቀንም። በቃ ቀለጥን ወዳጆቼ። በክርስቶስ እኔ የበጎች በር ነኝ ያለው ለዚህ ነው። እኔ መንገድና እውነት ነኝ፣ በእኔ በኩል ካልሆነ ማንም ወደ አብ አይመጣም ያለው ለዚህ እኮ ነው። በዚህ መሰረት ላይ መተን እንድንመሰረት ስለሚፈልግ እኔ የበጎች በር ነኝ።
ዮሐንስ 10 ዮሐንስ 14:6 ዮሐንስ 10 ቁጥር 1 በእኔ የሚገባ የሚወጣ ይድናል መሰማሪያ ያገኛል አለ። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል አለ። በክርስቶስ ወደ እግዚአብሔር ዕብራውያን 7:23-25 ሊያማልድ ዘወትር በሕይወት የሚኖረው ጌታ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። በክርስቶስ ወደ እግዚአብሔር ካልመጣን አንድንም። በሌላ የሚመጣ የሚገባ የሚወጣ እርሱ ሌባና ወንበዴ ነው ይላል። ዮሐንስ 10:1 ጀምሮ አንብቡ። በሌላ የሚገባ የሚወጣ ሌባና ወንበዴ ነው፣ በሩ እኔ ነኝ። እንደገና እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም አለ። ስለዚህ መሰረታችን የምንለው ለዚህ ነው። በክርስቶስ ካልሆነ በቃ እግዚአብሔር አያቀንም። የፈለገ ጉልላት ቢኖረን ጥንግ ድርብ ብንደርብ ወዳጆቼ፣ ስርዓት ቢኖረን ያማረ የተዋበ የ3000 ዓመት ታሪክ አለን ብለን ብንል በክርስቶስ ካልሆንን ዋጋ የለን እና አዝናለሁ ለዚች ቤተክርስቲያን አሁን ላይ ለተነሱ ጳጳሳት በጣም ነው ማዝነው። ትልልቅ ምሁራን እየሳቱ መምህር ናቸው ይባላሉ። እኔ በጣም ነው የሚገርመኝ። እንዴት መምህር ይሄንን እውነት ይስታል? ድንግል ማርያም ተሰቀለችልን። መሰረታችን ክርስቶስ ነው። እሷ ከሌለች ሥላሴነት የለም ማለት እኮ ፈጽሞ የገሃነም ልጅ መሆን ነው። ማርያምን የወደዳችሁ መሰላችሁ እንጂ ከመሰረት እየወጣችሁ ነው ያላችሁ። ማርያም በመሰረቷ ላይ ነው ያለችው። የባሪያይቱን ውርደት ተመልክቷልና ብላ፣ እናንተ ግን ማርያምን ብላችሁ ተሳሳታችሁ። ያሳሰተቻችሁ የኢየሱስ እናት ማርያም ሳትሆን አጅሬዋ ማርያም ናት። ስለዚህ በኢየሱስ ካልሆነ ካልመጣን በቀር ልንገራችሁ፣ እንደ የፈለገ ነገር ይቅር፣ ካልመጣን ወደ አብ መንግስት አንገባ። ኢየሱስ መንገድ፣ እውነት፣ ሕይወት ብቻ የሆነን በር ብቻ የሆነን ብቻ ሳይሆን የኃጢአትንም ስርየት የሰጠን። አሁን እመጣበታለሁ። ድንግል ማርያም አይደለችም የኃጢአትን ስርየት የምትሰጠን። በፍጹም 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 ወዳጆቼ፣ ድንግል ማርያም አይደለችም። ክሌቱ አእሩግ አመበካዩ ብካየ ረከቡ ወለተ ዘታስተሰሪ ጌጋየ ለወንጌላውያን ኩልነ ዘኮነተነ ምግያየ ኢያቄም ወሐና ወለዱ ሰማየ ሰማዮሙኒ አስረቀት ፀሐየ። ሁለቱ ሽማግሌዎች ኢያቄምና ሐና ለቅሶ ባለቀሱ ጊዜ በወንጌል ለምናምን ሁሉ መሸሸጊያ የሆነችንን ኃጢአትን የምታስተሰሪ ልጅ አገኙ። በፍጹም ልጅ አገኙ እንጂ ኃጢአትን የምታስተሰሪ ልጅ አላገኙም። ይሄ ድርሰት የስህተት ድርሰት ነው። የስህተት ድርሰት ነው። ኃጢአትን የምታስተሰሪ ልጅ አይደለም ያገኙት። በፍጹም እንዲህ አይሰጣቸውም። ኃጢአትን የምታስተሰሪ ልጅ እንካችሁ አላለም ጌታ። ለኃጢአታችን ስርየት ኢየሱስን ነው የሰጠን። ይሄ በጣም ስህተት ነው ወዳጆቼ። እኔ እኮ በጣም እኮ እንዴት ያሳዝናል መሰላችሁ። ድንግል ማርያም እኮ ለራሷ ነው የተወለደችው፣ ለራሷ ነው የሞተችው። ለእኔ አልሞተችም፣ ለአንተ ለማናችንም አልሞተችም። ቤዛም አይደለችም። ቤዛዊተ ዓለምም ልንል አንችልም። ጆሮአችን ስላለመደ ነው። ከማርያም ጋር የተቆራኘ ህይወት ስለያዝን ነው። ቤዛም አይደለችም። ቤዛ ያስፈለጋት ናት። ነፍሴ በመድኃኒቴ ያለች፣ የተወለደችውም ለራሷ ነው እና ኃጢአትን የምታስተሰሪ ልጅ አላገኙም ወዳጆቼ። ስለዚህ መታረቂያ ናት፣ ቤዛ ናት አይባልም። ቤዛው እያለ ኢየሱስ እያለ አስታራቂው እያለ እግዚአብሔር በልጁ ዓለሙን ከራሱ ጋር ያስታርቅ ነበረ ነው የሚለው እኮ። ይሄ እኮ የእግዚአብሔርን ሐሳብ መሳት ነው። አላስታረቅም አንተ ማለት ነው። እግዚአብሔር በልጁ ሆኖ ዓለምን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበረ። በደላቸውንም አይቆጥርባቸውም ነበር ይላል። 2 ቆሮንቶስ 5:19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ነው የሚለው። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ዓለምን ከራሱ ጋር
ያስታርቅ ነበረ ነው የሚለው። እግዚአብሔር ዓለሙን በክርስቶስ ሆኖ ነው ከራሱ ጋር ያስታረቀው እንጂ በማርያም አይደለም። ስለዚህ ማርያም ሀውካምስ ቤዛችን የምንላት አስታራቂያችን ቤዛችን ይባላል። በሷ ስጋ ደም ነው የዳነው ማለት እኮ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አላስታረቀም፣ ውሸት ነው፣ ይሄ መጽሐፍ መውጣት አለበት እያሉ ነው እና አቡነ ሕዝቅኤል እና አቡነ ፊልጶስ እኚህ ቤዛ ናት አንተ ያሉ መነኩሴ ይሄ መጽሐፍ ይውጣ እያሉ ነው። ከራሱ ጋር በክርስቶስ ሆኖ ዓለሙን ያስታርቅ ነበር ነው የሚለው። ስለዚህ መታረቂያችን ነው ኢየሱስ። ኃጢአትን ለማስተስረይ አልተወለደችም ድንግል ማርያም። ከኃጢአት ጋራ ከእንደዚህ ጋራ አናገናኛትም። ለራሷ ነው የተወለደችው። በቃ እግዚአብሔር እንዲህ አይነት ልጅ አልሰጠም እንዴ? ልጁን ሰጥቶን ዓለሙን እንዲሁ ወዶ ከራሱ ጋር አስታርቆ ምን ብሎ ነው እንደገና ኃጢአትን የምታስተሰርይ ልጅ ሰጣቸው ለሐና ለኢያቄም ተብሎ የሚነገረው? በጣም 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 ይሄ ስህተት ነው። የኔታ ዕዝራ በጣም ነው የተሳሳቱት። በእውነቴን ነው። ሊቆጡ ይችላሉ እንጂ በጣም ነው የተሳሳቱት። የአዲስ ኪዳን የብሉይ ኪዳን መምህር ናቸው አይደለም? የቅኔ መምህር። እንዴት ተወለደች ድንግል ማርያም ኃጢአትን የምታስተሰርይ ናት ብለው እልል ያስብላሉ። በጣም በጣም ስህተት ነው። ሊቃውን ተሰባስባችሁ ልታስቡበት ይገባል ይህን ነገር። አለበለዚያ ጠፍታለች ቤተክርስቲያኗ። በቃ ጠፍታለች። እግዚአብሔር አያቃትን። ወደዚህ ደም ካልደረሳችሁ፣ በክርስቶስ ወዳገኘንበት እርቅ ካልደረሳችሁ በቃ መዋቅሩ ሁሉ የፈረሰን ዋጋ የላትም። ኦርቶዶክሳዊ ሐዋርያዊት ቤተክርስቲያን ጨክኜ እናገራለሁ፣ ዋጋ የላትም። ወጣቱን የእግዚአብሔርን ቃል ስላላስተማራችሁት ነው ዛሬ ጠበቃ ለማርያም የቆመ መስሎ የተለያየ ነገር የሚለው። ኃጢአት የሚስተሰረየው በኢየሱስና በኢየሱስ ብቻ። የታረቅነው በልጁ በኩል ነው። በልጁ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ነው የሚለው እንጂ ለመታረቅ ድንግል ማርያም አልተወለደችም። ኃጢአትን ለማስተስረይ የምታስተሰርይ ልጅ ወለዱ አይባልም በፍጹም። ማርያም እንዲሁ ነው እንደኛ የተወለደችው። በፍጹም ይህንን እውነት ለማርያም አምጥተን አንለጥፍም። በፍጹም ኢየሱስ አልተወለደም ማለት ነው። ኃጢአትን የምታስተሰርይ ልጅ ወለዱ ማለት ኢየሱስ አልተወለደም፣ ትንቢት አልተነገረለትም ማለት ነው።